ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በጣም ከባድ ኮሚትመንት፣ በጣም ሲሪየስ የሆነ ዲሲፕሊን የላይፍ ታይም ነው። ቀጥሎስ ዴይ ኤንድ ናይት። አሁን የማይጠቅመኝን ትቼ የምፈልገውን በአቋራጭ የምቀበልበት ቤት አይደለም ይሄ ቤት። ፕሮግራሜን አስቀምጬ ፕሮግራሙን መያዝ አለብኝ። የምፈልገው ነገር ሊኖር ይችላል በዚህ መንገድ፣ እሱ ደግሞ በዚህ መንገድ ካለ የምፈልገው ለሱ ስል መተው አለብኝ። ቀጥሎስ ይሄንን የቦሌ መንገድ ይዤ እኔ የሚሄድበት ሰዓት ላይ ከእኔ ጋራ እኩል በተመሳይ ሰዓት አብሮኝ ካልሄደ ያንን መንገድ ቢሄድም አብሮኝ ይሄድ አይደለም። የሰዓት ልዩነት የለውም ከእግዚአብሔር ጋር ሲሄድ፣ የአቅጣጫ ልዩነት የለውም፣ የዓላማ ልዩነት የለውም ከእግዚአብሔር ጋር። አካሄድን ከእግዚአብሔር ጋር ማድረግ ማለት እሱ። ዘፍጥረት ምዕራፍ 5 ከቁጥር 18 እስከ 24 ድረስ ያለ የጌታ ቃል ክፍል አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ያሬድ ዕድሜው 162 ዓመት ሲሆን ሄኖክን ወለደ። ያሬድ ሄኖክን ከወለደ በኋላ 800 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችም ወለደ። ያሬድ በአጠቃላይ 962 ዓመት ከኖረ በኋላ ሞተ። ሄኖክ ዕድሜው 65 ዓመት በሆነ ጊዜ ማቱሳላን ወለደ። ሄኖክ ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር በማድረግ 300 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችን ወለደ። ሄኖክም በአጠቃላይ 365 ዓመት ኖረ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደውም አልተገኘም። እግዚአብሔር ዘር ተብሎ በሚታወቀው በኩል የመጣው ወንድማችን ሄኖክ ምናልባት በዙ ዘመን ከነበሩ ሰዎች መካከል በጣም በልጅነቱ የወለደም እሱ ነው። በ65 ዓመቱ ነው ማቱሳላን የወለደው። በጣም በልጅነቱ፣ በዛ ዘመን በጣም በልጅነቱ ነው። አሁን እና አብርሃም ጋር ስንመጣ ነው እድሜ ጠግቦ የምንለው እንጂ በዛ ዘመን በጣም ሌሎቹ በ300 ዓመታቸው ነው የሚወልዱት። በጣም እኮ ነው የሚገርማችሁ። የድሮ አፈር ይቆያል ማለት ነው። እና ይሄ ገና በ65 ዓመቱ እግዚአብሔር እንግዲህ ቶሎ ሊወስደውም ስለሆነ ይመስለኛል፣ አላቅም። ቀድሞ ነው አይደለ? ቶሎ እንግዲህ በእነሱ አይነት ካያችሁት በጣም ጥድፍድፍ ብሎ ወደ ጌታ የሄደ ሰው ነው። እና ገና በ65 ዓመቱ እያለ ሄኖክ ልጅ ወለደ ይላል። የወለደው ደግሞ ማቱሳላ ነው። ማቱሳላ ደግሞ በሰው ልጆች ታሪክ ረጅሙን ዕድሜ የኖረው ማቱሳላ ነው። 969 መሰለኝ 969 አካባቢ ረጅሙን ዘመን የኖረው የሄኖክ ልጅ የነበረው ማቱሳላ ነው። ማቱሳላ ላሜህን ወለደ። ከዛ ቀጥሎ ደግሞ እንደገና የሱ ደግሞ ቀጣይ ኖህ ደግሞ ተወለደ። እና በጣም ወርቃማ ነው። እዚህ አካባቢ ያሉት በጣም ጎልደን ናቸው። መጽሐፍ ቅዱሳችንም ላይ በጣም የተወደደ ነው። እቺኛዋ ፓርት በጣም ልዩ ናት ከዚህ ላይኔጅ መካከል። እና ሄኖክ ማቱሳላን ከወለደ በኋላ ነው አይደለም የሚለው መጽሐፉ ስለሆነ የሚለው ማቱሳላን ከወለደ በኋላ አካሄዱን ከእግዚአብሔር ጋር አደረገ ይላል። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላ ከተወለደ በኋላ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይልና ከዛ ሌሎች ወንዶችና ሴቶች ልጆችን ወለደ። አካሄዱን ከእግዚአብሔር ጋር አደረገ ብሎ ሌሎች ወንዶችና ሴቶች ልጆችን ወለደ። ከ65 ዓመቱ አካባቢ ጀምሮ ወደ 365 ዓመቱ አካባቢ ገደማ ድረስ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ለ300 ዓመት ማለት ነው። ሄኖክ እንግዲህ ማቱሳላን በ65 ዓመቱ ከወለደ በኋላ አካሄዱን ከእግዚአብሔር ጋር አደረገልና ሌሎች ወንዶችና ሴቶች ልጆችን ወለደ። በዚሁ አይነት የህይወት ፓተርን ውስጥ እየኖረ 365 ዓመት ያክል ኖረ። ወንዶችና ልጆችን ወልዶ ከዛ አጠቃላይ የሄኖክን ዕድሜ ቁርጥ አድርጎ አይነግረንም። ምክንያቱም እግዚአብሔር ወሰደው ይላል። ቆጥረው ሳይጨርሱ እግዚአብሔር ሄኖክን ወሰደው። አካሄዱን ከእግዚአብሔር ጋር አድርጓል፣ እግዚአብሔርም ወስዶታልና አልተገኘም። በጣም በትህትና በእውነት ጎናቸው ያለው ሰው አካሄድን ከእግዚአብሔር ጋር አድርግ በሉት። አካሄዱን ከእግዚአብሔር ጋር አደረገ። ቅጽበታዊ አይደለም፣ የአንድ ቀን ጉዳይ አይደለም። አሁን ፐርሰቨራንስ አለው አይደል? አሁን ጽናት አለው፣ መቆየት አለው። አካሄድ ማለት በጣም ኢትስ ኤ ሊትል ስቴፕስ፣ ከአንድ እርምጃ ነው የሚጀመረው፣ ግን የረጅም ዘመን ነው። አካሄድ ሲሆን የህይወት ስርዓት ነው። እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ማለት በጣም ጥቃቅን የሆኑ እርምጃዎች ከእግዚአብሔር ጋር በጣም ጥቃቅን የሚመስሉ የየዕለት፣ የየቀን፣ የየሳምንት፣ የየወራት፣ የየዓመታት እነዛ ተደማምረው ነው ከእግዚአብሔር ጋር አካሄዱን አደረገ የተባሉት። እርምጃዎቹ በጣም ቀላል ይመስላሉ፣ በጣም ትንሽ ይመስላሉ። ረጅም ሲሆኑ ነው ተሰብስበው አካሄድ ከእግዚአብሔር ጋር ተደረገ የሚሆኑት። የአንድ ቀን ጉዳይ አይደለም። ዛሬ አካሄድን ከእግዚአብሔር ጋር ላድርግ እምለው ብቻ አይደለም። የላይፍ ታይም ነው። በጣም ውስጡ ብዙ ጽናት አለው፣ ብዙ መሰጠት አለው።
የራስን ትቶ ወደ እግዚአብሔር ሳይድ ማድረግ አለው እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ሁሌ ጧት ይመጣና ሄኖክን እንሂድ ይለዋል። ሄኖክ የት ነው የምንሄደው አይልም። ሁሉ ጊዜ ሄኖክ ፕሮግራሙ እግዚአብሔር ነው እና አብረው ነው የሚሄዱት እና ሄኖክ ተዘጋጅቶ የሚጠብቀው ከእግዚአብሔር ጋር ለመሄድ ነው እና ሁሌ ረጅም መንገድ ይዞት ይዞት ይመለሳል። ረጅም መንገድ ይዞት ይሄዳል፣ ከዛ ይመለሳል። እና አንድ ቀን በጣም ረጅም መንገድ ሄዱና እግዚአብሔር ለምን በቃ አብረን ወደ ቤት አንሄድም አለው። በዛው መተው ይመለሳል ብለው ሲፈልጉት አልተገኘም። ለምን? እግዚአብሔር ይዞት ሄዷል። እና በጣም ብዙ ዘመን እግዚአብሔር አየው፣ ረጃጅም መንገድ ይዞት ሄዳል። አየው ወደ ቤት እየሄድክ ከምትመለስ ለምን ከኔ ጋር ጠቅለለህ አትገባም አለው። አንተ ካልክ ይሻለኛል አለው። እነ ማቱሳላን ትቶ መሄድ ቀላል ባይሆንም ግን በቃ ከእግዚአብሔር ጋር ከሄድን አድርጎ ጠቅልሎ መሄድ ደስ ይላል። የተጠቀለለው 300 ዓመት በሙሉ አካሄድን ከእግዚአብሔር ጋር አደረገ የሚል ብቻ ነው። ብዙ አብሴንድ ዳውን የለውም ከእግዚአብሔር ጋር። ሰውየው ቀጥ ያለ ነው። ና ከኔ ጋር አካሄድን አድርግ አለው እግዚአብሔር። እሺ አለ። ና እንሂድ አለው። እሺ ዎክ ያረጋል። በጣም እንዳልኳችሁ ነው። በጣም ኤሊትል ስቴፕስ ናቸው። እልህ አስጨራሽ ነው መንገዱ ከእግዚአብሔር ጋር። አሁን ተቆሞ 40 ደቂቃ እኔ ቆሜ እዚች ጋር 30 እና 40 ደቂቃ እንደምሰብከው አይደለም። እልህ አስጨራሽ ነው። በምትፈልጉበት ፍጥነት እግዚአብሔር ላይ ሄድላችሁ ይችላል። ቀስ በል እዚህ ጋር ይልሃል። እግዚአብሔር ሆይ ጊዜ የለም ስትለው እኔ ዘላለም አምላክ ነኝ፣ ለጊዜ አትጨነቅ። እዚህ ጋር ጸልይ ይላል። ወጥቼ ልስራ ጌታ ሆይ ጸልይ። ከኔ ጋር እየሄድክ ያለው አካሄድ የኔ አካሄድ እንደዚህ ነው። ጠይቀኝ፣ ፈልገኝ፣ ለምነኝ ይላል። መቀመጥ ስትፈልግ ደግሞ ተነስ ሊልህ ይችላል። የእግዚአብሔርን ፍላጎት ጠብቆ በተመሳሳይ ሰዓት ለተመሳሳይ ዓላማ በአንድ አቅጣጫ ከእግዚአብሔር ጋር መሄድ ማለት ነው። የሰዓት ልዩነት የለውም ከእግዚአብሔር ጋር ሲሄድ። የአቅጣጫ ልዩነት የለውም፣ የዓላማ ልዩነት የለውም ከእግዚአብሔር ጋር። አካሄድን ከእግዚአብሔር ጋር ማድረግ ማለት እሱ የእግዚአብሔር ለሆነው ዓላማ የእግዚአብሔር ለሆነው ፕሮግራም ራስን መስጠት። እየሄድኩ ስለሆነ ከእግዚአብሔር ጋር እየሄድኩ ነው ማለት ላይሆን ይችላል። መሄድ አላቆምኩም ሊሆን ይችላል። እግሬ እየሰራ አየር እየሰነጠኩኝ እያላበኝ እየደከመኝ ሊሆን ይችላል። እየሄድኩ ሊሆን ይችላል እንጂ ከእግዚአብሔር ጋር ግን እየሄድኩ the same direction መሆን አለበት። ቀጥሎስ ይሄንን የቦሌ መንገድ ይዤ እኔ የሚሄድበት ሰዓት ላይ ከእኔ ጋር እኩል በተመሳይ ሰዓት አብሮኝ ካልሄደ ያንን መንገድ ቢሄድም አብሮኝ ይሄድ አይደለም። አንድ አይነት ሰዓት መሆን አለበት። የምንሄድበት ዳይሬክሽኑ አንድ አይነት መሆን አለበት። ሰዓቱ እኩል መሆን አለበት። አብሮ እየሄደ ነው ለማለት፣ አብረን እየሄድን ነው ለማለት። ቀጥሎ ደግሞ ተመሳሳይ ዓላማ ሊኖረው ይገባል። የሚሄድበት ዓላማ አንዳንድ ሰው ወክ የሚያደርገው ለማውራት ነው። አንዳንድ ሰው ወክ የሚያደርገው ኪሎ ለመቀነስ ነው። ለተመሳሳይ ዓላማ እግዚአብሔር ለፈረገው ፕሮግራም መሆን አለበት። ከእግዚአብሔር ጋር አብረን እየሄድን ነው ማለት ይሄንን ሁሉ መጠቅለል አለበት። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ዲሲዥን ነበረው ማለት ነው። አካሄዱን ከእግዚአብሔር ጋር አደረገ ማለት እግዚአብሔር ጎትቶ አመጣው አይደለም። እሱ ወሰነ ላይ በእግዚአብሔር መንገድ ውስጥ ሄኖክ ገባ። እግዚአብሔር ሄኖክ መንገድ ውስጥ መጥቶ አይደለም። ሄኖክ ነው ወደ እግዚአብሔር መንገድ የመጣው። ኢየሱስ ፍጹም ሰው ሆኖ እኛ መሃል አደረ እንጂ እኔም ምሰራውን ኃጢአት አይሰራም። ና እኔ መንገድ ላይ ግባ ነው የሚለው። እኔን መስሎ ሰው ሆኖ ይምጣ እንጂ እኔም ማደርገውን እኮ አያረግም። እኔን መስሎ የመጣው እኮ እሱ የሚራመድበት መንገድ ላይ ገብቼ እንድራመድ ነው። ፕሮግራሜን አስቀምጬ ፕሮግራሙን መያዝ አለብኝ። እምፈልገው ነገር ሊኖር ይችላል በዚህ መንገድ። እሱ ደግሞ በዚህ መንገድ ካለ እምፈልገው ለሱ ስል መተው አለብኝ። በጣም እምወደውን ነገር የበለጠ እሱን እምወደው ከሆነ እምወደውን ትቼ እሱን መያዝ አለብኝ። እማይጠቅመኝን ብቻ አይደለም እሚጠቅመኝንም ለሱ ስል መተው አለብኝ። አሁን የማይጠቅመኝን ትቼ የምፈልገውን በአቋራጭ የምቀበልበት ቤት አይደለም ይሄ ቤት። እግዚአብሔር የሚፈልገውን ለማድረግ በእግዚአብሔር መንገድ ከእግዚአብሔር ጋር ወግኜ የምኖረው ህይወት ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በጣም ከባድ ኮሚትመንት፣ በጣም ሲሪየስ የሆነ ዲሲፕሊን የላይፍ ታይም ነው። ቀጥሎስ ዴይ ኤንድ ናይት መልክ ነው። መቼ ቀንም ሌሊትም። የሆነ ቀን የኔን የሆነ ቀን የእግዚአብሔርን እንደሱ አይደለም። ጨርሰ ያንተን አትኖርም። ሲጀመር አያስፈልግም የኛን መኖር፣ የሱን ኖረን ማለፍ። እግዚአብሔር በሄኖክ ተደሰተ። ልውሰድህ አለው። ወድጄህ አለው አለው። ለምን አለው? በቃ በጣም አስደሰትከኝ አለው። አረማመድ አካሄድ አምነኸኝ አለው። ህግ አልተሰጠም። ሄኖክ በኖረበት ዘመን እኮ ህግ የሚባል ነገር የለም። እንደውም ህግ ሰው የተሰጠውን አንድ ህግ እንዳበላ የተባለውን የበላበት ሰሞን ሴት የሚባለው የአዳም ልጅ እና ሄኖክ መካከል አይ ቲንክ የ70 ዓመት ልዩነት መሰለኝ ያለው። ሴት ከሞተ ከ70 ዓመት በኋላ መሰለኝ። አዳም የሞተ ሰሞኑ እኮ ነው ሄኖክ ነበር። አሁን ረጅም አይመስልም አለ 1000 ዓመታት
ይተዋወቃሉ። በይዘው ቅድሚያቱን ያውቃቸዋል። ምን ቅድሚያቱን? አምስተኛውን ሰው ያውቀዋል። ያም 900 ነው የሚኖረው፣ ይሄም ይደራረሳሉ። ምንም አይነት ሕግ በሌለበት ሰዓት ላይ ሄኖክ እግዚአብሔርን ያምነዋል። እግዚአብሔርን ደስ እንዳሰኘ ተመስክሮለታልና ማንም የለም፣ እግዚአብሔር ነው መስካሪ። ተደስቼበታለሁ ሲል ወሰደው። መደሰቱን እግዚአብሔር ያሳየው ሄኖክን ከዚህ ክፉ ዓለም ገላግሎት ነው። ምክንያቱም ሄኖክ ማቱሳላን ወለደ፣ ማቱሳላ ወዲያው ላሜህን ወለደ፣ ላሜህ ኖህን ወለደ። የጥፋት ውሃ መጣ መሬት ላይ። ምን ያክል ኢቪል የሆነ ዲመኒክ የሆነ ኮራፕትድ የሆነ ሲስተም እንደነበረ የምታውቁት። ከኛ ዘመን የማይተናነስ ክፋት ነበር እኮ። መጽሐፍ ቅዱስ እኮ እነ ሄኖክ የተወሰዱበት ዘመን ሄኖክ፣ ማቱሳላ፣ ላሜህ የነበሩበትን ዘመን ሄኖክ ተለይቶ የእግዚአብሔር ሆነ እንጂ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ የተጻፈበት ቦታ እሱ ብቻ እኮ ነው። እግዚአብሔር ሰውን ለምን ፈጠርኩታል? የሰው ኃጢአት፣ የሰው አመጽ፣ የሰው ክፋት ፒኩ ላይ በደረሰበት ሰዓት ላይ ሄኖክስ እግዚአብሔርን ደስ አሰኘ። እግዚአብሔር በሄኖክ ብቻ ተደሰተ። እዚህ ክፉ ነገር መሃል አልተውህም አለው። ያሬድ ሄኖክን ወለደ፣ ሌሎችን ወለደ። 960 ኖረ ይልና ሞተ ብሎ ሄኖክ ማቱሳላን ወለደ ብሎ አካሄዱን ከእግዚአብሔር ጋር አደረገ። አካሄዱን ከእግዚአብሔር ጋር አደረገ የሚለው በዕብራውያን 11 መሰረት ደግሞ ሰፋ ተደርጎ ሲፈታ እምነት ነበረው። ቀጥሎ እግዚአብሔርን ደስ አሰኝቶ ነበር። የሄኖክ አካሄድን ከእግዚአብሔር ጋር ማድረግ ውስጥ እምነት ነበር። ቀጥሎ እግዚአብሔርን ደስ ማሰኘት ነበር። ሁለቱ ተገኝተውበታል። ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል፣ ስለዚህ እግዚአብሔርን አመነው። የሄኖክን እምነት በዕብራውያን 11 የእምነት ትርጉም መሰረት ማየት ነው። እምነት ማለት የማናየውን ነገር የሚያስረዳ፣ ተስፋ የምናደርገውን ነገር የሚያስረግጥ ነው። የማናየውን ነገር ያስረዳናል፣ ተስፋ የምናደርገውን ያስረግጣል።